ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እነሆ የሰዓቱን መረጃዎች ይዤ ቀርቤያለሁ። በዚህ ሰዓት ወደ እናንተ የማደርሰው መረጃ ግንባር ህዝባዊ ማዕበል ብርጌድ ንሓመዶ የሚባለው የኢሳያስ መንግስትን ለመጣል የሚታገለው ቡድን ጽምዶ የተባለውን አደገኛ ለቀጠናው አደገኛ የሆነ ቡድን ሁሉም ታግሎ ሊያጠፋው ይገባል ሲል ጥሪ ማድረጉን ቡድኑ በአዲስ አበባ ስብሰባ አድርጓል። ይህንን እንመለከታለን። ህወሓት በደቡብ ግንባር የከባድ መሳሪያ ጥቃት በማድረስ ውጊያ መጀመሩን እንመለከታለን። ከዚሁ ጋር ተያይዞ የህወሓት ተዋጊዎች ከየግንባሩ እየኮበለሉ መሆናቸውንም የደረሰን ዜና ያመለክታል። በሌላ በኩል የኢትዮጵያን የድሮን ጥቃት አቅም የገለጸ አንድ መረጃ አለ። ይሄ መረጃ የኢትዮጵያን አቅም መጠንከር በመግለጽ እጅግ አስደሳች ነው፣ ለጠላቶች ግን አስደንጋጭ ነው እና ምንድን ነው የሚለው መረጃው? ኢትዮጵያ በቀን እስከ 6790 የሚደርሱ የድሮን ጥቃቶችን የማካሄድ ዝግጁነቷን አረጋገጠች ነው የሚለን። ይሄ ምን ማለት እንደሆነ እንመለከተዋለን። 6790 በአንድ ጊዜ ማስወንጨፍ የምትችልበት በአንድ ቀን በተለያዩ የውጊያ ቀጠናዎች እንደምታሰማራና በጠላት ላይ ጥቃት እንደምታደርስ ይህን አቅም መገንባቷን የራሷን ድሮኖች ራሷ ያመረተቻቸውን ማለት ነው። ወደ መጀመሪያው ዜና ልግባ። በእኔ ቅድሚያ ፕራዮሪቲ ሰጥቼ የማቀርበው ኢትዮጵያ በሰው ሰራሽ አስተውሎት የተደገፈ ዘመናዊ የድሮን መንጋ ቴክኖሎጂን በመጠቀም በቀን እስከ 6790 የሚደርሱ አስተማማኝ የድሮን የጥቃት ስምሪቶችን ማካሄድ የሚያስችል ወታደራዊ ዝግጁነትን ገንብታለች። ኢትዮጵያ ይህንን ዝግጁነት ገንብታለች። ጠላት በጣም አሰቃቂ መርዶ ነው። ለወገን ደግሞ አስተማማኝ የኢትዮጵያን አቅም ነው የሚገልጸው እና ኢትዮጵያ በተለያየ አቅጣጫ ውጊያ ቢከፈትባት እነዛን የተለያዩ አቅጣጫዎች ላይ የተከፈቱ ውጊያዎችን ለመመከት ወደ ሁሉም ስምሪት ለማድረግ አቅም ገንብታለች እና ይሄን አስመልክተው ተቋማዊ ምንጮች እንደጠቆሙት ሀገሪቱ 679 በሰው ሰራሽ አስተውሎት የሚመሩ ረቂቅ ድሮኖችን ከተለያዩ ወታደራዊ ማዕከላት በተመሳሳይ ጊዜ በማስነሳት የተለያዩ የጠላት ኢላማዎችን በአንድ ጊዜ ማጥቃት የሚያስችል የተቀናጀ አቅም ፈጥራለች ኢትዮጵያ። እና አሁን ይሄንን በተመለከተ እንግዲህ በቁጥር ሲያቀርቡት በአንድ ጊዜ ነው። ይሄ እንግዲህ በአንድ ጊዜ ስምሪት ማለት ነው። በቀን ውስጥ ይሄ ደግሞ በቀን ውስጥ 10 ጊዜ እንግዲህ ከባድ ውጊያ ቢከፈት ማለት ነው 10 ጊዜ ምልልስ ማድረግ ይችላሉ። እነዚህ ይሄ ነገርኳችሁ ቁጥር ማለት ነው። ስለዚህ በቀን 10 የተቀናጁ የድሮን ጥቃቶችን ትፈጽማለች ሲባል 10ን በ679 አብዛው ስንት ይሆናል? 6790 ጥቃቶችን የማካሄድ አቅም መሆኑን ነው ለመረዳት ያለብን። እና ይሄ ታዲያ ምን ማለት ነው? እንደው ሌሎች ሀገሮችስ ብለን ደግሞ ስንመዝን መረጃው ወይም ይሄንን በአስመልክቶ የተሰጠው ትንታኔ የሚለው ምንድን ነው? በቁጥርም ሆነ በቴክኖሎጂ ምጥቀት በአሁኑ ወቅት በቅርብ ርቀት እንኳን
ኢትዮጵያን የሚከተላት የአፍሪካ ሀገር የለም ነው የሚለው። በቅርብ ርቀት እንኳን ማለት ሁለተኛ ሶስተኛ ወጥቶ ግን በቅርብ ርቀት የሚከተለ በጣም ሩቅ ነው ርቀቱ ከሌሎች ከፈጠሩት አቅም ማለት ነው። ስለዚህ በድሮኖቹ ላይ የተገጠመው የሰው ሰራሽ አስተውሎት ቴክኖሎጂ ድሮኖቹ እርስ በርሳቸው መረጃ እየተለዋወጡ የጠላትን ወታደራዊ እንቅስቃሴ በራሳቸው ጊዜ እንደሚመቱ እና ደግሞ ለይተው እንደሚያዩ በመረጃ ልውውጥ ማለት ነው ተገልጿል። እና የጠላትን የአየር መከላከያ ስርዓቶች ሰብረው በመግባት የተሰጣቸውን ታርጌት በከፍተኛ ጥራት እንዲመቱ ያስችላቸዋል ተብሏል። ክላሽ ይዘህ ስናይፐር ይዘህ ከዚህ ኃይል ጋር መግጠም እጅግ አደገኛ ነው። ተዉ ለማለት ነው እነዚህ መረጃዎች የሚወጡት ዲተር ለማድረግ ጦርነት እንዳይጀመር ወገን እንዳያልቅ በተሳሳተ ካልኩሌሽን ማለት ነው። እና ይህ አዲስ የቴክኖሎጂ ዝግጁነት አጠቃላይ የውጊያ የበላይነትና አፈጻጸም እንግዲህ በጦር ግንባር ውሎ ይረጋገጣል። በዚህ ደረጃ የሚገጥም ጠላት ኢትዮጵያ ከገጠማት ማለት ነው። ይሄ አሁን እዚህ ጋር ምናምን ጽምዶ ምናምን ብሎ የተበታተነ እዛም እዚህም ሸፍቶ ጫካ ያለ ይሄ ደካማ ቁጥር ያለው ደካማ ትጥቅ ያለው ኃይል አይደለም። ከዛ በላይ ኢትዮጵያን የሚያስፈራሩ ለምንድን ነው ውሃይን የምትገድቢው? ውሃው የሷ ሆኖ ውሃው ከሷ ጋር እየተነሳ እያለ እና በራሷ ሪሶርስ እንዳትጠቀም የተለያየ ነገር የሚያደርጉ እነዚህ ትልልቅ ሀገራት ከዛ በላይ የለም በሌላ መንገድ ፍላጎታችንን ኢትዮጵያ ላይ እንጭናለን ብለው ቢሞክሯት የሚደርስባቸው ውርደትና ድቀት በጣም ብዙ ነው። በአጭር ጊዜ ከጥቅም ውጪ ወይም ኢትዮጵያ ሊጎዱ የሰነዘሩት እጅ በአጭር ጊዜ እንደሚቆረጥ ነው እንግዲህ ይሄ የሚያሳየን። እንግዲህ በሌላ ዜና ራሱን ጽምዶ በሚል የሚጠራውንና የጦርነት አባዜ የተጠናወተውን ቡድን ሁሉም ሊታገለው ይገባል ያለው ግንባር ህዝባዊ ማዕበል ብርጌድ ንሓመዱ ነው። የኤርትራ ህዝብም ምክንያቱም ጦረኛ ነው፣ ለቀጠናው አደገኛ ነው፣ በኤርትራም ላይ ጦስ ነው የሚያመጣባት። የኢትዮጵያ ህዝብም ይህን ጽምዶ የሚባል አደገኛ የጦርነት ሱስ ያለበት ቡድን ሊታገለው ይገባል ነው ያለው። እና ይሄን ያለው እንግዲህ ዛሬ ነሐሴ 1 2018 ባደረገው ስብሰባ ነው አዲስ አበባ ውስጥ ማለት ነው። እና ይሄ ቡድን የኤርትራን አምባገነን ስርዓት ለመታገል የተቋቋመ ግንባር ነው። እንደምታውቁት ህዝባዊ ማዕበል ብርጌድ ንሓመዱ እንግዲህ በወቅታዊ ጉዳይ ላይ በሰጠው መግለጫ ምንድን ነው ያለው? ህዝባዊ ማዕበል ብርጌድ ንሓመዱ ጽምዶ የሚባለው ኃይል ለቀጠናውና ለአካባቢው ሀገራት እጅግ አደገኛ መሆኑን ያምናል ይለናል። ስለዚህ ይሄንን ቡድን ወይም ይሄንን ጽምዶ ብሎ ራሱን የሚጠራውን ህገወጥ ቡድን እንቅስቃሴ በአስቸኳይ ለማስወገድ እና ይሄ ቡድን የሚያስከትለውን እጅግ አደገኛ ውጤት ለማቆም መረባረብ እንደሚያስፈልግ አሳስቧል። ይህም ቡድን በማዳከም እና ይሄ ቡድን የሚያደርሰውን ጥፋት በመመከት ረገድም የበኩሉን አስተዋጽኦ ለማድረግ ያለውን ዝግጁነት ነው የገለጸው። የኤርትራን አምባገነን ስርዓት ለመታገል የተቋቋመው ግንባር ህዝባዊ ማዕበል ብርጌድ ንሓመዱ የኤርትራ መንግስት መውደቂያው ጊዜ እንደተቃረበ እና የተለያዩ ወገኖች ይህንን ኃይል ለመጣል በጋራ እየሰሩ መሆናቸውን ነው የገለጸው። ጽምዶ በሚል ራሱን የሚጠራው ህገወጥ ቡድን እንቅስቃሴ ለቀጠናው ስጋት በመሆኑ ሁሉም አጥብቆ ሊቃወመውና ሊታገለው እንደሚገባ በድጋሚ አጽንኦት ሰጥቶ አስገንዝቧል። በኤርትራ ህዝባዊ መሰረት ያለው መሆኑን ያስታወቀው ግንባሩ የጦርነት አባዜ የተጠናወተው የኤርትራን መንግስት በቅርቡ ከስልጣን እንደሚያወርድና ከዚህ የኤርትራ መንግስት ጋር የሚሰራውን ይሄ ጽምዶ የሚባለውን ኃይልም አጥብቆ እንደሚታገለው አሳስቧል። የኤርትራ ህዝብ በጦርነት ብዙ ዋጋ የከፈለ በመሆኑ ጦርነት እንደማይበጀውና እንደማይፈልግ በመግለጽ ትኩረቱ ለችግሮች ዘላቂ መፍትሄ ለማምጣት መወያየት
እንዲሆን ፍላጎቱ መሆኑን ቡድኑ ገልጿል። እንግዲህ ሆኖም ጽምዶ የጦርነት ሀሳብን የሚያራምድና ቤተሰቦቻቸውን በግዳጅ እያፈሰ የሚወስድ ነው። ይህም ለትግራይና ለኤርትራ ህዝብ አልፎም ለቀጠናው ትልቅ ስጋት ነው ብሏል። በመሆኑም ሁሉም ወገን ይህን ህዝባዊ መሰረት የሌለው ቡድን በጋራ ሊታገለው ይገባል በማለት መግለጫውን ቋጭቷል። በሌላ ዜና እንግዲህ መጀመሪያ እንደገለጽኩላችሁ ይሄ ያለ ጦርነት የማይኖረው የሰላም ጸር የሆነው ህወሓት በደቡብ ግንባር አላማጣ፣ ቆቦና እንዲሁም በአፋር ግንባር የከባድ መሳሪያ ድብደባ ማድረግ መጀመሩን የወጡ መረጃዎች ያመለክታሉ። እና በየጦር ግንባር በሰራዊቱን ባስጠጋበት አካባቢ አሁን ዛሬ ነሐሴ 1 ቀን ይህንን ፕሮግራም በምሰራበት ሰዓት ከምሽቱ 1 ሰዓት ላይ የከባድ መሳሪያ ድብደባ ጀምሯል። ከባድ መሳሪያዎቹ ወደ አፋር፣ ወደ ቆቦ እና ወደ አካባቢው ሀገራት እየተወነጨፉ ይገኛሉ። እና ብዙ ጊዜ እንግዲህ የእግረኛ ውጊያ የሚካሄደው ከባድ መሳሪያ አስቀድሞ በመደብደብ ስለሆነ ይሄ በግንባሩ ወደ ጦርነት ሊያመራ ይችላል የሚል ጥያቄ ተነስቶ ይሄን መረጃ ያካፈሉ ወገኖች አው ወደ እግረኛ ጦርነት ሊያመራ ስለሚችል ጥንቃቄ እና የመመከት እርምጃ ወይም ለመመከት ዝግጁነትን መፍጠር ያስፈልጋል ብለዋል። በሌላ በኩል በየጦር ግንባሮች ከሚገኙ ምሽጎች የህወሓት ታጣቂ ለቆ እየወጣ በከፍተኛ ቁጥር እየኮበለለ በመሆኑ የህወሓት የፖለቲካና ወታደራዊ ከፍተኛ አመራሮች ዘንድ ታላቅ ድንጋጤን ፈጥሯል ይለናል። እንግዲህ በዚህ አጋጣሚ የህወሓት ወዶ ገብ ተላላኪ የሆኑ የጽንፈኛው ፋኖ አባላትና የአገው ዲሞክራሲ ንቅናቄ አዴን አባላት ይሄንን የሰው እጥረቱን ወይም ይሄን ክፍተቱን እንዲያሟሉለት ህወሓት ከፍተኛ ጫና እየፈጠረባቸው ይገኛል። የተወሰኑትም እነዚህ የአዴን ወይም የአገው ዲሞክራሲ ንቅናቄና የተወሰኑ ካዲ የፋኖ አባላት በሰቆጣና ጠለምት ግንባር ከህወሓት ታጣቂዎች ጋር ተሰልፈው ህዝባቸውን ለመውጋት ስምሪት ወስደው ምሽግ ውስጥ እንደገቡ የሚያመለክቱ መረጃዎች ወጥተዋል። እና የትግራይ ታጣቂዎች ከምሽግ እየሸሹ ለዚህ ምንም ጥቅምና ግብ ለሌለው ውጊያ አንሞትም ሲሉ፣ እነዚህ ባንዳዎች እና ከሃዲዎች ግን ከዚህ ኃይል ጋር ለመሰለፍና የገጠመውን የሰው ኃይል እጥረት ለማካካስ አብረውት እንደቆሙ እና ታሪካዊ ስህተት እየፈጸሙ እንደሆነ፣ ክህደት በህዝባቸው ላይ እየፈጸሙ እንደሆነ ነው መረጃው የሚያመለክተው። በዚሁ እኛም ፕሮግራማችንን እናበቃለን። በሌላ ፕሮግራም እስከምንገናኝ ሰላም።